ኢትዮጵያዊነት በቀለማት ድምቀት ብቻ የሚገለጽ ስም አይደለም። ኢትዮጵያዊነት በችግር ቀን አይዞ የሚል የድጋፍ እጅ፣ በጨለማ ውስጥ የሚያበራ የሰውነት ሻማ ነው። ይህ ለዘመናት የቆየ የመረዳዳት እሴት ዛሬም ከልብ በመነጨ ማህበራዊ ትስስር ከፍ ብሎ እናየዋለን። ሜሪጆ ኢትዮጵያ ከሞት አፋፍ ያደረች ሲስተር ዘቢደር ምንም የጎደለኝ ነገር የለም። ባይ ደስ ነጀ ሲስተር ዘቢደርን እግዚአብሔር እድሜና ጤና ይስጣት። ከ10,000 በላይ ህፃናትና ከ2,000 በላይ አረጋውያኖችን የምትቀልበው እሷ ነች። በሲስተር ዘቢደር ዘውዴ ቅን ልቦና ተዘርቶ በኢትዮጵያን ፍቅር የጸናው ይህ ተቋም ብዙዎች በሙያቸው፣ በገንዘባቸው፣ በጉልበታቸው እየጎበኙት የሚያገለግሉበት የሚገለገሉበት የሁሉም ቤት ነው። ሜሪጆ ኢትዮጵያን ረጅም ዓመት አውቀዋለሁ። ማለት ያው ጋዜጠኛ ነበርኩ ይያለውና በጋዜጠኝነት ህይወት ውስጥ ስሰራ ያው ከነሱ ደግሞ ገና ሲጀምሩ ማለት ነው በነበረው ስራ ውስጥ ያው ኢንተርቪውን በማድረግ በመሄድ እንቅስቃሴዎቹንም በማየት ማቀው ድርጅት ነው። ከዛ በኋላ ደግሞ ያው ከጋዜጠኝነት ከወጣው በኋላ ሜሪጆ በዚህ በማህበረሰብ ልማት ስራ ውስጥ ስለሚሳተፍ እኔም እዛ ውስጥ ስለነበርኩኝ እንደ ፓርትነር አቃቸዋለሁ ማለት ነው፣ እንደ አጋር ድርጅት በስራቸው። አሁን ደግሞ እንደነዚህ አይነት ችግሮች ሲመጡ አብሮ መንቀሳቀስ ሲያስፈልግ የዚህ የጋዜጠኞች የደራሲያትና የምሁራን ጥምረት ተፈጠረ። በዛ አማካይነት እንግዲህ ከሜሪጆ ጋር አብረን መስራት ጀመርን ማለት ነው። ሜሪጆ የህፃናትን አረጋውያንና አቅመ ደካሞችን እንዴት እየታገዙ እንደነበረ አየሁ። የምታስተባብረውን ድርጅት በቃ ከዚያ በኋላ ሁሉንም ካየሁ በኋላ በሚችለው አቅም በእውቀቴም በጉልበቴም ባለኝ ነገር ሁሉ ከሷ ጋር አብሬ እንደምቆም ነገርኳት፣ ቃል ገባው። ከዛ በኋላ ተለይቼ አላቅም። የትኛውን ቦታ ቢሆን በሩጫው እንሮጣለን። ህፃናትን ደብተር በማደል ሌላም ነገር በማድረግ አዛውንቶችን አሮጊቶችን በማገዝ በማጉረስ ጭምር አብሬ ያለውና ከ20 ዓመት በላይ ነው። ሀሳቡና ራዩ እንደምታየው ነው። ሰው የሆነ ሰው ይሄንን ላይደግፍ አይችልም። ከራስህ ሞልቶልህ አቅም ሰጥቶ ወገንህን ማገዝ እንደዚህ የሚያደርግ መድረክ ማግኘት ቀላል አይደለምና ለኔ ትልቅ እድል ነው የሆነኝ። በሜሪጆ ኢትዮጵያ ግቢ ውስጥ የዛለውን አካል ማጠብ የብቸኝነትን ስቃይ መክፈፍ ነው። የራበው መመገብ ከምግብነት ባለፈ ተስፋን መዝራት ነው። የደከመው መጎብኘት ደግሞ ለካስ ሰው አለኝ የሚያሰኝ የነፍስ መድኃኒት ነው። ይህ የፍቅር ማዕድ ዛሬ በሴት እህቶቻችን ብርታት የነገ ተስፋውን እያደሰ ይገኛል። ይህም ስሜት እንዴት ይገለጻል? ደስታ፣ እርካታ ነው። እንግዲህ አንድ ልጅ እየረዳው አስመርቄ አውጥቻለሁ። ቀላል ነገር አይደለም። ስላለህ አይደለም እኮ የምትሰጠው፣ ሲኖር አይደለም የሚሰጠው፣ ባለችህ ነገር ነው የምትረዳውና በዚህም ኩራት ይሰማኛል። እዚህም ላይ ደግሞ ስላለሁ እጅግ ትልቅ ነገር ነው የሚሰማኝ። ልጆች አሉኝ እኔ የኔም ልጆች ናቸው ብለን እኛም የተነሳ ነው። ያ እንግዲህ ያስበው እንደ ወላጅ ምን እንደሚሰማ፣ ከዛ ባለፈ ደግሞ እንደ ኢትዮጵያዊ ምንድነው የሚሰማ። እንግዲህ እኛ ኢትዮጵያዊ አብረን የመኖር አብረን ይሄ መረዳዳት ነገር በጣም አለን እና በጣም ነው ልብ የሚሰብረው። ግን ደግሞ ማገዝ ከቻልንስ ደግሞ እንደዚህ እኔ ለአንድ ልጅ መድረስ ከቻልኩ ቀላል ነገር አይደለም። እኔ አሁን አንዳንድ ሰው ለምን ምንድነው በቃ በጎ ፈቃደኛ ሆነን እየሰራን ነው በምልበት ጊዜ ለምን ትደክሚያለሽ የሚያለኝም ሰው አጋጥሞኛል ነው። ይሄ እኔ አንድ ሰው ጋር መድረስ ከቻልኩ በእኔ ምክንያት አንድ ልጅ ትምህርት ቤት መሄድ ከቻለ ለኔ ይሄ ትልቅ እርካታ ነው። በህይወት ዘመኔ ምን አርጌ ላልፍ ነው ሲሆን የምችል አቅም ቢኖርኝ የበለጠ ባረግ ከዚህ በኋላ ያለውን ጊዜን ብሰጥ በጣም ደስ ይለኛል። ለህፃናት፣ ለወላጆች፣ ለእናቶች በተለይ ለሴቶች ምንም ነገር ባደርግ በጣም ፈቃደኛ ነኝ እኔ በግሌ ማለት ነው። ስለዚህ የእውነት ነው የምልህ በጣም ደስ የሚል ስሜት አለው። ይሄን በማድረጌም ደግሞ ይሄን እድልም ራሱ ይሄን እንዳደርግንም እንደው ፈጣሪ ስለፈቀደልኝ በጣም ደስተኛ ነኝ። ፍቅር ደግሞ በምንድነው የሚገለጸው? በማብላት በመጠጣት ይገለጻል፣ አብረ በመሆን ይገለጻል፣ ለችግራቸው ደርሽላቸዋል በማለት ይገለጻል። እና አለኝታ ቀላል አይደለም። አለኝ ማለት አንድ ሰው አንድ አጋር አለኝ ሊሚደግፈኝ አለ የማለት ነገር ደግሞ ቀላል ነገር አይደለምና አሸናፊ ሆነው እንዲወጡ ታግዛቸዋለህ። እሱን አላማውን ለማሳካት አብሬ ያለሁ። ይሄ ደግሞ ትልቅ እርካታ ይሰጠኛል።
እንደ ኢትዮጵያዊት ማለት ነው። እሱ ነገር ደግሞ አሁን ያለችኝን የስነ ጽሁፍ የድርሰት ስራ የበለጠ በበጎነት ላይ ተመስርቼ እንድሰራ አቅም የሚሆነኝ ምንጭ የሚሆነኝ ነው። እዛ ውስጥ ብዙ ሰዎች አሉ። በጣም ትልልቅ ሀገር ሲረዱ የነበሩ ሲያግዙ የነበሩ ትልልቅ ሰዎች አሉ። እዚህ አቅመ ደካሞች የሚረዱት ጋር ማለት ነው። ከነሱ ጋር ቁጭ ብለህ ማውራት በራሱ ትልቅ ነገር መሰብሰብ ነው። ትልቅ ቫልዩ ነው የምታገኘው። ትልቅ እሴት አለውና ልክ እንደ አንድ ልጅ ሆኜ እንደማግዛቸው ነው ማስበው። የሚረዱ ህፃናትም እንደዚሁ ልክ እንደ እናታቸው ሆኜ እንደማለት ነው። ይህ የሜሪጆ ኢትዮጵያ ጉዞ ዛሬ አዲስና ልዩ የታሪክ ምዕራፍ ከፍቷል። የእናቶችና የሴት እህቶቻችን ብዕር፣ ድምፅና ዕውቀት ለወገን አለኝታነት በአንድነት ቆመዋል። ሴትነት ለጋሽነት ነው። በንግግራቸው ተስፋን፣ በብዕራቸው ፍቅርን፣ በእውቀታቸው ደግሞ የወገንን ክንድ እያጠነከሩ ይገኛሉ። በሜሪጆ ስር ተገኝተን ለመሰባሰብ አሁን ጊዜ ሆነና ደረሰ እንጂ ገና ለ2018 አዲስ ዓመት ነበር ይሄ ነገር ታስቦ የነበረው። ግን በተለያዩ ምክንያቶች እየተጓተተ ደርሶ እዚህ ላይ ደረሰን። የሴት ጋዜጠኞች፣ ደራሲያት አሉ፣ እንደገና ደግሞ ምሁራንም አሉ። እነሱ ላይ አንድ ላይ ተሰብስበን ነው እኛስ ምን ማድረግ ይገባናል፣ ምን ይጠበቅብናል የሚለውን ነገር እንደ ዜጋ ምን ማድረግ አለብን የሚለውን ነገር አንድ ላይ ተሰባሰብንና ተመካከርን። ከወንድሞቻችን ከአክስ ካጎቶቻችን ከባሎቻችን ከጓደኞች ከሌላም ወንዶች ጋራ ተለያይተን ይሄንን ነገር እናሳካለን አይደለም መሰረቱና ህልሙ። ግን እናት ስትሆን የህፃናትን ድምጽ ትሰማዋለህ፣ ደስታቸውን ትጋራለህ፣ ብሶታቸው ያመሃል፣ ረሃባቸው ይርባሃል። ከባድ ይሄ የተፈጥሮ ትስስር የፈጠረው ነገር ነው እንጂ ብቻችንን ለመሆን አይደለም። ስለዚህ አሁን የኔም ልጆች ናቸው በሚል መሪ ቃል ስር ሆነን ይሄንን የቀጥታ ስርጭት የበይነ መረብ መርሃ ግብርን እንግዲህ ከየካቲት 27 ጀምሮ እስከ መጋቢት 12 ድረስ ለማካሄድ እንግዲህ እዚህ ተገኝተናል። በዚህ በሜሪጆ ጥላ ስር ተሰባስበናል እላለሁ። ለልጆች እድገት ዋነኛው ትልቁ ነገር ማለት ነው ከተወለዱ ጀምሮ ያለው የፍቅር ነገር ነው መሆን ያለበት። በጣም ፍቅር የመስጠት ነገር ልጆችን ያጎለብታቸዋል፣ ያሳድጋቸዋል። ግን ከሱ እኩል ደግሞ መብላት መጠጣት ደግሞ አለባቸው። የኔም ልጆች ናቸው። ሰው ልጆቹ የሚወልዳቸው ብቻ አይደለም፣ በመንፈስም በዜግነትም እነዚህ ኢትዮጵያ ልጆቻችን ናቸው። አሜን ያ አላህ አሜን። መንግስታችንን አላህ ይጠብቅ። አሜን ያ አላህ አሜን። እሱም መጣችሁ የመጣሁ እርሳችሁ አላህ ይጠብቃችሁ። አሜን። መጥፎ ነገር አላህ ይጠብቃችሁ። አሜን። ተደህና ነገር አላህ ይወፍቃችሁ። አሜን። ወጣችሁ በሰላም ግቡ። አሜን። እናት የመረጠች አባት የመረጠች ትረሳችሁ። አሜን ያ አላህ አሜን። እሺ በረብኛ ቀበረ እግዚአብሔር ይሞላል። አሜን። ኢትዮጵያዊነት የሰራን ማመስገን፣ የደከመን ማበርታትና የለገሰን መመረቅ ይህ ለዘመናት የቆየ ልማዳችን ነው። ለወገን ደራሽ ለሆኑት በችግር ቀን ለቆሙትና ብርሃን ለሆኑት እህቶቻችን የሚሰጠው ምስጋና የደግነት ዘር ወደ ትውልድ የሚያሻግር የፍቅር ድልድይ ነው። ምርቃት አይንሳችሁ የሚለው የአባቶቻችን ቃል ዛሬም በሜሪጆ ኢትዮጵያ ውስጥ የታታሪዎች ስንቅ፣ የለጋሾችም የነፍስ እርካታ ሆኖ ቀጥሏል። ምክንያቱም ምስጋና ለሰራ እውቅና ለቀጣዩ ደግሞ መነሳሳት ነውና። ተራቡ ብሎ የሚያበላንን አሁንም እግዚአብሔር እድሜና እንጀራ ጤና ይስጣው። እውነቴን ነው የምላችሁ ወገኖች፣ ውሃ ጠጥቼ የተኛሁበት ጊዜ አለ። እምጎርሰው አጥቼ እውነት እግዚአብሔር ነው ምስክሬ። ለሰው ልብስ ለብሶ ሲሄድ ሰው ይመስላል። ዘቢደረን እግዚአብሔር አንኳኳና ላከልኝ። እድሜና ጤና ይስጣችሁ እግዚአብሔር ይሙላበት። ውላችሁ ግቡ፣ እንቅፋት አይንካችሁ። ሲስተር ዘቢደር በጣም እድሜና ጤና ይስጥሽ፣ ኑሪልን እናቴ፣ ክብር ይስጥሽ። እናመሰግንሽ አለን እናቴ። ከጎንሽ ያሉትም ሰው እግዚአብሔር ይስጥልን እናቴ፣ እናመሰግናለን። ምርቃቱ ሲሰጥ እኔ ያ ምርቃት እኔ ላይ የሚፈስ ይመስለኛል እና ግን ምን አድርጌ ነው? ምንም እኛ እኮ ምንም አላረግንም፣ እውነት ለመናገር ከሆነ ማለት ነው። ከነሱ ችግር አንፃር ስታየው እኛ ያደረግነው ነገር ኢምንት ነው። ምን እናረጋለን? የኛ አይደለም፣ ሁሉም ሰው ነው መረባረብ ያለበት። ግን ያንን ለመረባረብ ደግሞ የኛ ድምጽ አስፈላጊ ስለሆነ እንግዲህ ድምጻችንን ለማሰማት ተነስተናል፣ እንጨዋለን እና ድምጻችንን ሰምተው ደግሞ መልስ የሚሰጠን ተያይዘን ነው ማሸነፍ ያለብን ይመስለኝ ሁላችንም።
እኔ ከዚህች ሀገር በመፈጠሬ ብዙ ነገር ነው ብዙ እንደሆን ችያለሁ። በተለይ በድርሰት ዓለም ማለት ነው። አቅሙም ጉልበቱም ምኑም እንዲኖረኝ ሰፊ ምንጭ የሰጠችኝ ሀገር ናት። ሀገሬን በጣም ነው የምወደው እንደሁላችሁ ህዝቤን በጣም ነው የምወደውና ለዚህች ያበቃኝን ህዝብም እያመሰገንኩኝ እግዚአብሔር ይባርካችሁ። ይሄ ሁሉ አሁን የምታየው ትናንት የዚህ የኩላሊት እጥበት እንትን ተመስርቷል አይደለም? የብዙ ችግር ነው እሱ አንድ ነው። በየቦታው በየጓሮው በየቤቱ በየትናንሽ ኩሽናው እየሄድን ምናጎርሳቸው አሉ እንዳያችሁት ማለት ነው። የዚያ ደግሞ ተመልሶ ምረቃው የተለየ ነው እንደ ኢትዮጵያዊ። እኔ አሁን በቃ ያ ሁሉ ምረቃ እነዛ አሮጊቶች አቅፈው ሲመርቁኝ በትክክል በቃ ዛሬ ውስጤ በቃ ያሉት ሁሉ እንደሚሆን ነው ማስበውና ይሄንን መጋራት በራሱ ቀላል ነገር አይደለም። እግዚአብሔር ይባርካችሁ። እንዴት ደስ ይላል። እንትን መሸከም ራሱ ይከብዳል። የምርቃቱ ብዛት የምርቃቱ እንትን በጣም ስሜትን የሚነካ ነውና ደግሞ ከልባቸው ነው ከውስጣቸው በቃ ደስ ብላቸው ነው የሚያደርጉትና እንግዲህ እንዳያቸው አይነ ስውር እናት አሉ፣ እዛ ላይ የተቀመጡ መሬት ላይ ያሉ እናት አሉ። የነሱ ምርቃት በቃ የነሱ ደስታ በቃ ይጋባባሃል ራሱና እጅግ በጣም ደስ የሚል ስሜት ነው የሚፈጥረው። እኔ እግዚአብሔር ይመስገን ነው የምለው በእውነት እንደዚህ ተመርቄም አላውቅም። እኔ ምንም ምርቃት በተለያየ አጋጣሚ እንትን ይልሃል፣ ግን እንደዚህ አይነት ምርቃት አጋጥሞኝ አመቴን ተመረቅኩ እያልኩ ነው እንደውም የወጣሁትና ደስ ይላል በጣም። ዛሬ በሜሪጆ ኢትዮጵያ ግቢ ውስጥ ያየነው ፍቅር ነገ ለሀገር የሚተርፍ የበረከት ዘር ነው። ቆርሶ መመገብ፣ ዝቅ ብሎ ማገልገልና የዛለውን ማበርታት የአክባሪዎች መንገድ ነው። እነዚህ እህቶቻችን የጀመሩት ጉዞ በምርቃት ታጅቦ እንዲቀጥል እኛም በደግነት አሻራችንን እናኑር። ምርቃት አይንሳችሁ፣ ደግነትም አይጥፋባችሁ።